ዜጎች ድምጻቸውን ይበጀኛል ያስተዳድረኛል ላሉት የፖለቲካ ፓርቲ ከመስጠት ባሻገር የዜጎችን ይሁንታ ያገኘው አካል የተሰሩ መልካም ነገሮችን የሚያስቀጥል ክፍተቶችን የሚሞላ መሆን ይገባዋል ያሉት የጎንደር ከተማ ነዋሪዎች መስከረም ጀምሮ በሚቋቋመው መንግስት የሚሰራቸውን ስራዎች እየሰራ የሚቀሩ ነገሮችን መሙላት አለብኝ ያስባለሁ። ህዝብ ድምጽ የሰጠው አምኖ ነው። የተሰሩ ስራዎችን እንደተጠበቁ ሆነው ኔክስት ላይ ደግሞ ጋፖች እንዲስተካከሉ ብሎ አምኖ ስለሰጠ ይህ ድምጽ ዋጋ አለው። የሚቀሩ ነገሮችን ማስተካከል የተሰሩ ነገሮች ደግሞ ይበልጥ አውሻይ ማድረግ ብያምናለሁ። በቅድሚያ ከ12 ሰዓት እስከ 12 ሰዓት በነጻነት በደንብ በደስታ ነው የመረጥነ። ይሆነኛል ይበጀኛል ያልነውን ፓርቲ ተወዳዳሪ መርጠናል። ስንመርጥ ልክ አሁንም እንዳልከው ለወጣቶች ለሴቶች በቃ ጎንደር አሁን ይሄ ኮሪደሩ ጥሩ ነው። አሁን ጅመራው ግን እንደ ስራ አጥ ግን በጣም በርካታ ሴት ስራ አጣለ ወጣት ስራ አጣለ ይበቃል ተብሎ አይወሰንም። አሁን በተለይ መሰረተ ልማቱ ዙሪያ ጥሩ እንቅስቃሴ አለ። የስራ እድል ተፈጥሮልናል። ብዙ ሰዎች በዚህ በኮሪደር ልማት ላይ ገብተው ወጣቶች ስራ እየሰሩ ነው። ይሄን እንዲያስቀጥልልና የተጀመረውን መሰረተ ልማት አልቆ ቀጣይ ደግሞ ለህብረተሰቡ የተሻለ የኢንዱስትሪ ፓርክ ምናምን ጎብኝቶ ገንብቶ ህዝባችን በቃ ገቢ እንዲገኝበት ሀገራችን እንድትለማ ገቢ የተገኘበት የሚጎበኝ ሀገር እንዲሆንልን እንፈልጋለን። በጎንደር ከተማ የተሰሩ እንደ ኮሪደር ልማት ያሉ የልማት ስራዎችም አበረታች መሆናቸውን የሚያነሱት ነዋሪዎቹ፣ ይሁንና በቀጣይ ተጨማሪ የልማት አይኖች ከተማዋን ሊመለከቷት እንደሚገባ ጠቁሞ በይበልጥም ከስራ እድል ፈጠራ አኳያም የቤት ስራዎች ግዙፍ መሆናቸውን ተናግረዋል። ፋብሪካ ያስፈልገዋለኝ፣ ብዙ ተቋማት ጤና ጣቢያ ያስፈልገዋል። ይህ ሁሉ የተመረጠው ፓርቲ በቃ ለቀጣይ መስከረም ይፋ ለሚሆነው ይህን እንደው እውነታ አድርጎ ሰርቶ የበለጠ ነገር እንድናይ ነው የምንፈልግ። አሁን አንድ ቃልት ገዛ ቀብድ ስትከፍል ዋጋ አይጨምርም፣ ዋጋ አይቀንስም። ባመንኩበት ሰጥቼዋለሁ አደርነቱን አይደለ? ያን አደራ በቃ በሰላም በጸጋ ተቀብሎ ህዝቡን ማገልገል መስራት አለበት። የተጀመሩ የልማት ስራዎች ይቀጥሉ፣ ሀገር በእድገት ጎዳና ትጓዝ ዘንድም ሰላም አድራሽ መንገድ ነው ያሉት የጎንደር ከተማ ነዋሪዎች በሰባተኛው ጠቅላላ ምርጫ የህዝብ ምርጫ የሆነ መንግስት ሰላምን ከማስፈንና የስክነት አማራጮችን ከማስፋት ረገድም በትኩረት ሊሰራ ይገባል ያሉት ምርጫ ዲሞክራሲያዊና ፍትሃዊ ነው ያምናለውና አሁን ሰላም የአንድ ሀገር መሰረት ነው ብያምናለሁ። በጫካ ላይ ያሉ ወንድሞቻችንም አሁን የሚመጣው አዲሱ መስከረም መንግስት በሰላማዊ መንገድ እንዲገቡ ማድረግ፣ ዲሞክራሲያዊ እንዲገነባ ማድረግ፣ የሰላም ጥሪዎች እንዲሰፉና ሰላም እንዲሰፍ ማድረግ አለበት። ሰላም ከሌለ ልማት አይታሰብም። ሰላም ከሌለ ወጥቶ መግባት አይታሰብምና በየጫካ ያሉትን በድርድር መልክ የሚሆን በሀገር ሽማግሌ የሚሆን በሚገባቸው ሳይንስ ወደ መንግስት እየገቡና በሰላማዊ መንገድ ችግሮች እንዲፈቱ ማድረግ አለበት ያምናለሁ። የተጀመረ ጅማሬ ያለ ያው ወንድሞቻችን ጫካ ያሉት መግባት ጀምረዋል፣ እየገቡ ነው። ከዚህ የበለጠ ደግሞ በደንብ ከምርጫ በኋላ እነዚህ ሰዎች ትሪት እየተደረጉ ወደ ሀገራቸው የሚገቡበትና ሰላም እንዲሆንልን እንፈልጋለን። በጠረጴዛ ዙሪያ ተሰብስበን ችግሮቻችን ፈትተን ተስማምተን ታርቀን አንዱን እንቁምና ዓለምን እናስደምም። እንደ አፍሪካ የአፍሪካ በርና መስኮቶችን ብለን የምታስበውን ሀገር ዝቅ እንዳናደርጋት ሁላችን ለሀገራችን እንስራ ነው የኔ ሀሳብ።